እግዚአብሔርን መፍራት ለምንድን ነው የሚያስፈልገው? አጨራረስ ያለ ክርስትናና ሩጫ ፊኒሺንግ ነው የሚጠይቀው። የቄስ ልጅ እግዚአብሔር አጎቱ ይመስለዋል። እግዚአብሔር አባታችን ነው። እንወደው ነው የሚገባው፣ ልናፈቅረው ነው የሚገባው። ፍርሃትና ፍቅርስ ምንድናቸው? እነዚህን ህግጋት ለመጠበቅ ግን ዋናው ሞተሩ የሚጠብቅልን ፈሪሃ እግዚአብሔር ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ ተመልካቾቻችን በልዑል እግዚአብሔር ፍጹም ሰላም እንደምን ዋላችሁ? እንግዲህ እንደ እግዚአብሔር ፈቃድ በዛሬው ዕለት ይዘንላችሁ የቀረብነው መምህር ቃለ ጽድቅ አየነውን የባህር ዳር ፈለገ ገነት ቅዱስ ጊዮርጊስ ካቴድራል የስብከተ ወንጌል ክፍል ኃላፊ ናቸው። ከሳቸው ጋራ ዛሬ የምንነጋገረው ያው ስለ ፍርሃት ይሆናል። እንግዲህ የኔታ እንኳን ደህና መጡ። መጀመሪያ እንኳን ቆያችሁ። ያው የምናወራው ፍርሃት በመጽሐፍ ቅዱስም ላይ የጥበብ መጀመሪያው እግዚአብሔርን መፍራት ነው ይባላል። ወይም ስለ ፍርሃት ፈሪሃ እግዚአብሔርን እንላለን፣ እግዚአብሔርን ፍረው እንላለን በአባባልና ለመሆኑ እግዚአብሔርን መፍራት ምንድነው ይለውና መልካም ያው ፈሪሃ እግዚአብሔር ተብሎ የተገለጸው ነው ማለት ነው። ርስም ሊሆነው የሚችለው እሱ ነው። ጠቅለል የሚያደርገው ፈሪሃ እግዚአብሔር የሚለው ነውኛ ከእግዚአብሔር የወጣ ጉዳይ አይደለም። ከመንፈሳዊ ስለሆነ ሚዲያው ምናወራው ያንን ነው። ቅዱሳት መጻሕፍት ስለ ፈሪሃ እግዚአብሔር የሚናገሩትንና ፈሪሃ እግዚአብሔር በትክክል የትኛው ነው ሰዎች በተሳሳተ መንገድ በተዛነፈ ሁኔታ ፈሪሃ እግዚአብሔር የሚባለውን ማየት እንዳይችሉ በሱ ዙሪያ ነው ምንነጋገረው። አሁን በመግቢያው እንዳልከው እንግዲህ ፈሪሃ እግዚአብሔር የሚባለው የተገለጠው ፈሪሃ እግዚአብሔርን መፍራት የጥበብ መጀመሪያ ነው እንዳለው ሁሉ ዋና ነው ያደረገው መሰረት ነው። ፈሪሃ እግዚአብሔር ያለው ሰው ቢጾም ቢጸልይ ቢመጸውት መልካም ነገሮች የሚባሉትን ነገር ሁሉ ቢያደርግ ፈሪሃ እግዚአብሔር መሰረት ይሆነዋል ማለት ነው። ፈሪሃ እግዚአብሔር በሌለበት ግን ተትና በጎደለው አፍረ ገጽ በሌለው ሁኔታ ይሄንን ብናከናውን ውጤት አይኖረውም ማለት ነው። ስለዚህ ዋናው ነገር ፈሪሃ እግዚአብሔር ነው። ፈሪሃ እግዚአብሔር ራሱ ጥበብ ተብላን እግዚአብሔርን የሚፈራ ሰው ጠቢብ ይባላል። እግዚአብሔርን የሚፈራ ሰውየው ጠቢብ ይባላል። ጥበብ ደግሞ እንተኑ ፈሪሃ እግዚአብሔር የምትባለዋ ደግሞ ጥበብ ትሆናለች ማለት ነው። ጥበብ ወደሚል ነው የሚወስድን። እግዚአብሔርን መፍራት የጥበብ መጀመሪያ ነው። ብዙ ጥበቦች አሉ፣ የጥበብ ግን መነሻው መሰረቱ ነው ይያለን ነውና ከዚህ የተነሳ ፈሪሃ እግዚአብሔርን በዚህ ልክ ስናያት እግዚአብሔርን የሚፈራው ሰው ጠቢብ ሲባል ፈሪሃ እግዚአብሔር የምትባለዋ ደግሞ ጥበብ ትሆናለች ማለት ነው። ይሄንን ነው እንግዲህ ከመጽሐፍ ጋር አያይዘን ስንመለከተው አሁን እነዚህ አምስቱ ጠባባት ደናግልና አምስቱ ደግሞ ሰነፎች ምንላቸው ልባሞችና ሰነፎች አሁን ጠቢብ አይደል ያልነው ጥበበኛ የሚባል ከዛ ነው ሄዶ የሚገጥመው ይሄኛው ሐሳብ ፈሪሃ እግዚአብሔር የጥበብ መጀመሪያ ነው ያልና 10 ደናግል 10 ካልናቸው በኋላ በሁለት ከፈልናቸው ምን ብለን አብዳትና ጠባባት ብለን ጠቢባት አሉ ደግሞ አብዳት አሉ ሰነፎች አሉ። ይሄ ፈሪሃ እግዚአብሔር የሌለው ሰው በሌላ መልኩ ሰነፍ ነው ማለት ነው። ሰነፍ ደግሞ ሰነፍ አይጸድቅም ገለባ አይበቅልም ነው ከናባባሉ የሚባለው ማለት ነው። ገለባ አይበቅልም ሰነፍም አይጸድቅም። ሰነፍ በጣም መዝሙረ ዳዊት ላይ ምንድነው ያለው? ሰነፍ በልቡ እግዚአብሔር የለም ይላል ነው የሚለው። ስለዚህ እግዚአብሔር የለም ይላል ነው። ይሄ የስንፍና የሰነፎች መገለጫ ነው ማለት ነው። ጥበብ ሲኖርህ ግን ይሄንን አትልም ይከለክ ጥበብ ተከለክለናለች ማለት ነው። ጥበብ ማለት ራሱ እግዚአብሔር ነው። ጥበብሰ መድኃኒ ነው ወቶ ብሎ ነው የሚመልሰው። አይቴ ብሔራ ለጥበብ ይላል። የጥበብ አገሯ ወዴት ነው ይልና ሂዶ ጥበብሰ መድኃኒ ነው ወቶ ነው የሚለው። ጥበብ የሚባለው ራሱ እግዚአብሔር ነው። ደግሞ ይሄ ጥበብ ከየት ይመጣል? ከፈሪሃ እግዚአብሔር የሚመጣ ነውና እነዚህን ጠባባት ስናያቸው ምንድነው የግድ ዝም ብለህ 5 ጠባባት 5 አብዳት ሰነፎችና ልባሞች በድንግልናማ ሁሉም ደናግል ነው የተባሉ ግን ሁለት ነገር ለያቸው። ምንድነው የለያቸው ስትል ጥበበኛን ሰው ከሰነፍ ሰው የሚለይበት ፈሪሃ እግዚአብሔር ጥበብ ናት ማለት ነውና ምንድነው ሃይማኖት አላቸው፣ ስነ ምግባር አላቸው፣ ጾም ይጾማሉ፣ ምጽዋት ይሰጣሉ፣ ትትና አላቸው፣ ሐፊረ ገጽ አላቸው። እነዚህ አብዳት ግን ሃይማኖት አላቸው። አብዳት የሚባሉት ሃይማኖትም አላቸው፣ ጾምም ይጾማሉ፣ ጸሎትም ይጸልያሉ፣
ሀፊረ ገጽ የጎደላቸው ናቸው ይላል ትትና የጎደላቸው ማለት ነው ሰውን ማፈር የጎደላቸው ሰውን ስታፈር እግዚአብሔርን ትፈራለህ ማለት ነው አሁን ሰው ብዙ ጊዜ ኃጢያት ሲሰራ በድብቅ ነው የሚሰራው በድብቅ ይሰራዋል አሁን እግዚአብሔር አያይም አይባልም ያያል ግን ሀፊረ ገጽ ቢያንስም ያችን ወሳኝ ናት እንደው ሰው ምን ይለኝ ማለት ይሉኝታ አሁን በጣም የተቸገርነው አፍጥጦ ከዘመናዊነት የወለደው የውራ አፍጣጭ የጨለማ ገልማጭ አይነት ዝም ብሎ ያፈጠጠ ኃጢያት በአደባባይ የሚወጣበት ኃጢያት ወደ አስፋልት ዳር መጥቶ እንደ ብቅል ተሰጥቶ ነው በድብቅ የሚሰራው ኃጢያት ሰው እየሰራው ሰው ካላየው ኃጢያት ሲሰራ ማይረካተው ልድያየን ነው አሁን ወደ አስፋልት አምጥቶታል ወደ አደባባይ አውጥቶታል በድብቅ ሊሰሩት ማይችሉትን ሰው ያውን ሀፊረ ገጽ ትትና ሲጠፋ ነውና እነዛ አብዳት ያሰኛቸው እንደሌሎች እንደ ልባሞች እየጾሙ እየጸለዩ ሃይማኖት ኖሯቸው ነገር ግን ያቺ ሀፊረ ገጽ ትትና ምትባል ነገር ጎደለጃ ጥበብ ሲጎል ነውና ከዚህ የተነሳ ፈሪሃ እግዚአብሔር ጥበብናት ሰውየው ደግሞ ጠቢብ ተብሎ ይጠራል ማለት ነው እግዚአብሔርን መፍራት በእንደዚህ አይነት ጥበብ ይገልጣል ጥበብና በዛ ልክ የሚታይ ነው መልካም እንግዲህ ከቅዱስ ዳዊት መዝሙር አንስተው ነግሮና ከአዲስ ኪዳንም የነዚህ ጠቢባና ሰነፎች ምንላቸውን ሴቶች አንስተው ነግሮናል ለሞኑ እግዚአብሔርን መፍራት ለምንድን ነው የሚያስፈልገው እግዚአብሔር አባታችን ነው ልንወደው ነው የሚገባው ልናፈቅረው ነው የሚገባው ለትክክል ፈራው ነው የሚገባው ፍራትና ፍቅርስ ምንድናቸው መልካም በጣም ጥሩ አሁን ልክ ነው ምንድነው አንዳንዱን የራሱ እየለየን ስናየው ምንድነው እግዚአብሔርን መፍራት ለምን ይጠቅማል ካልን የድፍረት ኃጢያት እንዳይገዛን ነው በተለይ እንደ መንፈሳዊ ነውና ያወራን ያለነው በቤተ ክርስቲያን ስንኖር የድፍረት ኃጢያት እንዳይገዛንና እግዚአብሔርን መፍራት የሚጠቅመን አንድ የድፍረት ኃጢያት እንዳይገዛን ነው ሁለተኛው ግን ትእዛዛቱን ለመጠበቅ ነው የሚጠቅመን እነዚህ ህግጋቱ ትእዛዛቱ አሉ ይሄን አድርግ ይሄን አታድርግ እነዚህ እሳትና ውሃ ናቸው ጨለማና ብርሃን ናቸው ጨለማውን ከፈለክ ትሄዳለህ ብርሃኑን ከፈለክ እንድትሄድ እሳትነቱን አሳይቶ ውሃውንም ውሃነቱን አሳይቶ አሳውቆ አድርግና አታድርግ የሚሉ ነገሮች አሉ የተጻፉ ስለዚህ እነዚህ ብናደርጋቸው መጽደቂያ ባናደርጋቸው መኮነኛ ናቸው እነዚህን ህግጋት ለመጠበቅ ግን ዋናው ሞተሩ የሚጠብቅልን ፈሪሃ እግዚአብሔር ነው ፈሪሃ እግዚአብሔር ከሌለ ህግጋቱን አትጠብቅም አትግደል ይላል ያው ሰው በቃ የሞተ ነው ሰው አሁን የእግዚአብሔር አርአያና መልክ ነው የእግዚአብሔር መልክ ነው የእግዚአብሔር ፎቶ ነው ሰው እሱን ነው ምንቀደስ እሱን ነው ምናጠፋው ማለት ነው ሰውን እንትን ስንል ማለት ነውና ቤተ መቅደስ ነው አሁን ቤተ መቅደሳችን ቢያፈርስብን ማንንም ሰው ዝም አንለው ስለዚህ የእግዚአብሔር ቤተ መቅደስ ደሞኛ የእግዚአብሔር ራሱ ቤተ መቅደሱ እግዚአብሔር የሚገለጥበት ነውና ይሄ ፈሪሃ እግዚአብሔር የሚጠቅመን ህግጋቱን ለመጠበቅ በትክክል አሁን ዓለም ላይ ያለው ይሄ ሰውን ያፍነዋል ሰው ለገንዘብ ሰውን ይሸጠዋል ካገኘ ፈለገውን ነገር የሚያደርገው ለምንድነው ካን የፈሪሃ እግዚአብሔር ማጣት ነው የ80 ዓመት የ70 ዓመት አረጋውያን እኮ መንገድ ተገንተው ይታገታሉ ይሄ ፈሪሃ እግዚአብሔር ሲጠፋ የሚመጣ ነው ሰውን ይገለዋል ገንዘብ ካገኘ ሁሉንም ነገር ይሄ ፈሪሃ እግዚአብሔር እያንዳንዱ ነገር ሰው አሁን ተልኮውን ማይወጣው ፈሪሃ እግዚአብሔር ስለሌለው ነው በመንፈሳዊ ምህን በዓለማው የተሰጠችን ትንሽ ስራ አለች ደሞዝ ምናገኝባት ምንልባት ግን ያችን ባግባቡ እንሰራታለን ነው ካለ በፍጹም አንሰራትም ለምን ፈሪሃ እግዚአብሔር ይጎለናል ማለት ነው ፈሪሃ እግዚአብሔር ያለው ሰው የትኛውን ቦታ ላይ ያስቀምጠው መክሊቱን ይጠቀማል ድርሻውን ይወጣል ኃላፊነቱንና ተልእኮውን በትክክል አሳልጦ ያስኬዳል ማለት ነው ስለዚህ ፈሪሃ እግዚአብሔር ለምን ያስፈልጋል ለሚለው አጭር መልስ ትእዛዛቱን ለመጠበቅ ይረዳል ትእዛዛቱስ ምን ይላል አትዘሙት ይላል አትግደል ይላል አትስረቅ ይላል አትዋሽ ይላል ወላጆችን አክብር ይላል እግዚአብሔርን ፍራው አክብረው ይላል በጣም ብዙ እንዲህ አይነት ሰንበትን አክብር ይላል ይሄን ሁሉ ነገር እንድታደርግ ግን ፈሪሃ እግዚአብሔር መኖር መቻል አለበት ያ በሌለበት ምንም ማድረግ አይቻልም ማለት ነውና ትእዛዛቱን እንድንጠብቅ እግዚአብሔርን መፍራት የሚጠቅመው ለዚህ ነው አንድ ሁለተኛው የድፍረት ኃጢያት ያልነው ነው ፈሪሃ እግዚአብሔር ከሌለ በቤቱም እየኖርክ በመጽደቅበት ቦታ ላይ ትዳፈራለህ እንደው ምን ይባላል እንደው ብዙ ጊዜ የሚባለው የቄስ ልጅ እግዚአብሔር አጎቱ ይመስለዋል ይባላል ይዳፈራል ስትቀርብ አጥብቀ ስትቀርብ አሁን እኮ እንደው አዲስ አማኝ ጠበል ላይም ስታየው በጀማሪ ጠበልተኛ ሲሆንና ሰንበትበት ሲል ይለያል ጠባዩ
እኛም ለአገልግሎት ስንመጣና እየቆየን እየለመድነው ስንሄድ ያለን ፈሪሃ እግዚአብሔር እየጎደለብን ይሄዳል ወይ ማደግ አለብን ወይ ዝቅ ማለት አለብን እንጂ መካከል ላይ ስትሆን ትጎረብጣለህ ወገበነጭ የሚባል እንትን ይገዛ እንደውም አዲስ ሰው መጀመሪያ ላይ የሚሆነው ምንድነው ይባላል አሁን ሲጀምር ሁሉም ክርስቲያን በአዲስነቱ በሰንበት ትምህርት ቤትም በምንም ካየው መጀመሪያ መላክ ሆኖ ነው የሚጀምረው አገልግሎቱን መካከል ላይ ዕውቀት ያወቀ ቶሎ መምጣት ሲጀምር ሰው ይሆናል መጨረሻ ግን ሰይጣን ሆኖ ነው የሚጨርሰው በጣም ደፋር ይሆናል በቃ ተቺ ይሆናል በቃ ይሆን አቃቂር የሚያወጣ ነው እንጂ እያንዳንዱ ነገር ይጣፋበታል ለምን የድፍረት ኃጢያት አብረህ ስትኖር አሁን የቄስ ልጅ እግዚአብሔር አጎቶ ይመስለዋል ማለት እግዚአብሔር ጋር አብሮ ሁሉ ጊዜ በመኖሩ አባቱን ከእግዚአብሔርን ከአባቱ አስጠግቶ ያዩን የኤሊ ልጆች ስናይ በመጽሐፈ ሳሙኤል እንደተጠቀሰው ወደቂቀ ኤሊስ ሰኩያን ሙንቱ የኤሊ ልጆች ክፉዎች ነበሩ እግዚአብሔርን አውቁትም ነበር ይላል አገልጋዮች ናቸው ግን እግዚአብሔርን አውቁትም ማየው ፈሪሃ እግዚአብሔር መጣበቀ ከዚህ ነው አገልጋይ ሆነህ እግዚአብሔርን አታውቀው በጣም ይሄ ንግግር እኮ የኤሊ ልጆች እግዚአብሔርን የሚያገለግሉ ናቸው የካህኑ ኤሊ ልጆች ናቸው የሳት ልጅ አመድ ነው የሆኑ ስለዚህ እነዚህ ልጆች እግዚአብሔርን አያውቁትም ነበር ለእግዚአብሔር ቅርብ ናቸው ለቤተ ክርስቲያን ግን ሩቅ ናቸው ለሥራቱ ሩቅ ምንድነው ይሄ እንደዚህ ያደረጋቸው ትል ፈሪሃ እግዚአብሔር መጉደል ነው ያውንም ልጆች ናዳብ አብዩድ እሳት ከሰማይ አውርዶ እግዚአብሔር ባደራ መልክ ሰማይ ሩቅ አደራ ጠቅ ብሎ ሰጧቸዋል ያንን ጥበቃቸውን ግን ፈሪሃ እግዚአብሔር በማጉደል ጥበቃቸውን ተው አደራቸውን ዘነጉ እሳቱንም ማጠፉት የመሳይቱን እሳት እነሱም ቅጣት መጣባቸውና ተቀሰፉ የኤሊም ልጆች ተቀስፈዋል ስለዚህ በስጋህም በነፍስህም ከመሞት ያድናን ፈሪሃ እግዚአብሔር በተለይ እንደ መንፈሳዊ ስናየው በነፍስም በስጋም በሁለት ዓለም ስደተኛና ምውት ከመሆን የሚያድነን ፈሪሃ እግዚአብሔር ነው ስለዚህ እግዚአብሔርን መፍራት ለምን ይጠቅማል ለምትለው አመት ትእዛዛቱን ለመጠበቅና የድፍረት ኃጢያት እንዳይገዛን ተልእኳችን መንፈሳዊውን ዓላማ በትክክል ለማሳለጥ እንዲጠቅም ያደርጋል ይሄ አሽገና ቀርበነው ነው እያንዳንዱን ስንዘረዝር ትእዛዛቱን መጠበቅ ሚለውን እንዳይረሳብን እፈልጋለሁ ትእዛዛቱ ብለን አሽገው አትግደል አታመንዝር አትስረቅ አትዋሽ እንዲህ ሚሉት ናቸው ትእዛዛቱን መጠበቅ ብሎ አሽገን ስላቀረብናቸው ነው ፍቅርና ፍርሃት መልካም ፍቅርና ፍርሃት ምንና ምንናቸው ካልከኝ ፍቅርና ፍርሃት መሰረቱ ነው ፍቅር ደግሞ ጣራው ነው አንድ ቤት የሚባለው ጣራ መሰረትም ሲኖረው ነው ስለዚህ ሁሉ ነገር እያንዳንዱ ነገር የሚፈጸመው በፍቅር ነው የሚፈጸመው ማለት ምንድነው ጾም እንጾማለን ፍቅር ከሌለው ግን ጸሎት እንጸልያለን ፍቅር ከሌለው ግን አገልግሎት እናገልግላለን ፈሪሃ እግዚአብሔርና ፍቅር አንድ ናቸው ይሄ ነገር አሁን ስንጾም ፈሪሃ እግዚአብሔር መኖር አለበት ፍቅር መኖር አለበት አንድ ናቸው ተያያዥ ናቸው አንድን ቤት የሚያሰኘው ጣራውም መሰረቱም ጉልላቱም እንደሆነ ፍቅር ጉልላት ነው ፈሪሃ እግዚአብሔር ደግሞ መሰረት ነው ማለት ነው ስለዚህ እነን በዚህ መሰረትነት ነው የትኛውንም ምግብ ሰርተህ የውሃውን መልክ የሚቀይረው ሌላ አልጫ የነበረውን ወጥ የሚቀይረው ጨው ነው ያ ሁሉ ነገር ይያለ ጨው ሲኖረው ግን ያ ሁሉ አገልግሎታችን መውጣት መውረዳችን ጾማችን ጸሎታችን ያንዳንዱ ድካም ሁሉ ፍቅር የጎደለው ያንዳንዱ ፈሪሃ እግዚአብሔርና ፍቅር የሌለው ነገር ከሆነ ግን ምግብ የሌለው ወጥ ነው ወይንም ባንድ ምግብ ላይ ባንድ ወጥ ላይ ጥቂት መርዝ ብትጨምርበት ያበላሽዋል ሁሉን ነገር የሚያበላሽብ ነው ስለዚህ ፈሪሃ እግዚአብሔርና ፍቅር አንድ ላይ መላቀቅ የሌለባቸው ስንጾምም ፈሪሃ እግዚአብሔርና ፍቅር መሰረቶች ናቸው ስንጸልይም ፈሪሃ እግዚአብሔርና ፍቅር ስናገለግል ፈሪሃ እግዚአብሔርና ፍቅር እያንዳንዱ ነገር ላይ ማይታጡ ፍቅር ስንል ያን መንገድ ፍቅር ራሱ እግዚአብሔር ነው ፍቅር እግዚአብሔር ነው ቀድም ምን ብለናል ፈሪሃ እግዚአብሔር ጥበብ ማን ነው እግዚአብሔር ነው ብለናል ጥበብ ሰመዳኒ ነው እንዳልነው ቅዱስ ዮሐንስም በመልእክቱ እንደገለጸው እግዚአብሔር ፍቅር ነው ባይኑ የሚያየውን ወንድሙን ማያከብር እግዚአብሔርን እፈራዋለሁ ቢል ውሸት ነው የሚለው ስለዚህ ፍቅር ራሱ እግዚአብሔር ነው ፈሪሃ እግዚአብሔርንም ከዛ ጋር ነው ያያያዝ ነው ማለት ነው መልካም አሁን የኔታ አንዳንድ ጊዜ መልካም ስራዎችን የምንሰራው እግዚአብሔር እንዳይቀጣን ከመፍራት ሊሆን ይችላል ለምሳሌ ሰው ለነዳያን የሚመጻውተው ጋነ መሳት እንዳይገባ ስቦ ሊሆን ይችላል በጥቅሉ ምንድነው ሐሳቤ እግዚአብሔር መንፈራው ከምን የተነሳ መልካም በጣም ጥሩ ጥያቄ ነው እሱ እውነት ነው አሁን የተነሳው ነጥብ ሰዎች እግዚአብሔር የሚፈሩበት መንገድ በነገራችን ላይ ምን ይላል መጽሐፍ የትርጓሜ ባህላችን ባክብርዎ ፍርህዎ አለ ይላል ባክብርዎ ፍርህዎ ስናከብረው እንፈራዋለን እግዚአብሔርን ስታውቀው ስታከብረው አሁን ለምሳሌ እኔ ወላጅ አባቶቻችን እኮ እንፈራቸዋለን
ይገሉናል ብለን ግን አይደለም እንፈራቸው አሁን እነሱ እንደሚቀጡን ነው እንዳይቀጡን ነው ይቀጡናል ይቆነጥጡናል እንደው እዛም ጥፊም ካስፈለገ ሌላም ካስፈለገ ይቀጡናል ለመግደል ግን ወላጆቻችን ይገሉናል ወላጆቼ ይገሉኛል ብሎ የሚፈራ ህፃን የለም ይቀጣኛል ነውና እግዚአብሔር መልካም ባናደርግ እንደሚቀጣን አስቀምጧን ህግ አለ ልክ አባት ነው እግዚአብሔር ከአባትም በላይ አባት ነው እንግዲህ ወላጅ አባታችን አይገለንም ብለን ከፈራ ነው እግዚአብሔርን ያጠፋናል ይገለናል ብለን አይነት ፍራት አይደለም ምንፈራው እግዚአብሔርን ስንፈራው ስለምናከብረው ነው ምንፈራው ለዚህ ነው በትርጓሜያችን አባቶች ባክብርዎ ፍርህዎ አለ ሰውን ምናከብራቸውን ሰዎች ሁሉ እንፈራቸዋለን ምንፈራቸው ግን የፍቅር ፍራት ነው ፍቅሩ የፍርሃት ነው በተሳሳተ መንገድ እንዳይሆን አሁን ይሄ መክሊት የተሰጣቸው ማቴዎስ 25 ላይ ያሉት አሉ መክሊት የተሰጣቸው ሶስት ሰዎች አንዱ ያላረባት መክሊቱን ደብቆ ቀብሮ ያስቀመጣት ከፍራት ነው ፈርቼ ነው ወፈሪሄ ሆርኩ ወከራይኩ ምድረን ወቀበርኩዋ ወጠብለልኩዋ በሰበኔ ነው የሚለው ጠቅልይ ፈርቼ ሄጄ ቀበርኳት ነው የሚለው እና ምንድነው ያለው ጨካኝ እንደሆንክ ስለማውቅ ካልዘራህበት የምትሰበስብ ያላስቀመጥከውን የምትጠይቅ ጨካኝ እንደሆን ካውቄ ብጠፋብኝ ሌባ ወንበዴ በጥፊ ጠርንፎ ቢወስድብኝ ብዬ ፈርቼ ጠቅልያ ያስቀመጥኳት ቀበርኳት ይው አመጣኋት ነው ያለና ፈርቼ ነው የሚለው ይህ ሰው የፈራበት መንገድ ትክክል አይደለም ልክ አሁን ያልከው ነጥብ ነው የሚሆነው ምክንያቱም እግዚአብሔርን በዚያ ልክ ያልዘራውን አምጣ ሚል አይደለም መምር ሳይሰጥ ሳያስተምር የሚቀጣ አምላክ አይደለም ያ ግን የተረዳው በዛ ልክ ነው ስለዚህ እግዚአብሔርን የተረዳበት መልኩ ሌላ ነው ከዛውም ላይ ከዚሁ ዘንድ አሁን ለምሳሌ ሰዎች አሁን ለምንድነው ወደ ቁርባን ማትመጡ ይላቸው እንሳ ገብተው ምን ብለው ቁርባን ላይ ይፈራሉ ለምንድነው ብለው እነዚህ ሰዎች ሲጠየቁ ምትፈሩ ስለምንድነው ሲባሉ ፍራታችን እግዚአብሔርን ከማክበር ነው ይላል ስጋው ደም ማን ወስደው ብንሳሳት ስጋው ደም ብናረክስስ ብለው ስለዚህ አሁን ይሄን ነው አሁን ቀድመም እንዳነሳው ሰው በየተሳሳተ ፍርሃት እግዚአብሔር ላይ ያለውን አመለካከት የሚያንሻፈፍበት ይሄኛው ፍርሃት ነው እግዚአብሔር በዚህ ልክ አይደለም እያከበርኩህ ነው ይያልን ከስጋው ደሙ ምንርቅ ከሆነ ስጋዬን ብሎ ደሜን ጠጡ ያለ መሱ ነውና ይሄንን መዘንጋት ይሆናል ከበረሃ ያለው የማንያንድ ባህታዊ ታሪክ እንተርካለን መናኝ ነው በረሃ ነው የሚኖረው ነገር ግን ሲኖር መቸስ ሁሉም ስጋዬን ይበላ ደሜን የጠጣ ይዘላለም ይወታል ወደሚለው ሐሳብ ሲመጣ ይሄ ከሆነ ጉዳዩ እንዴት ነው ታዲያ እኔ ልድን ምችለው እንዴት ነው መዳን ምችለው እዚህ ገዳም ቁጭ ብያለሁ ግን ስጋውን ደሙን አልተቀበልኩም ብሎ አሰበና ስጋውን ደሙን ለመቀበል አስቦ ወደ ዓለም መጣ ሲመጣ ቅዱሳት ለቅዱሳን ይለዋል የተቀደሰውን ሲል ሰማና አይኔማ ለዚህ በቅተው ይቀበሉትንማ አልበቃሁም ብሎ ተቶ ሄደ አሁን ፈራ አሁንም ሄዶ ተመልሶ መጣ ይሄን ሲሉ ሰማቸው ፈርቶ ሄደ በሶስተኛው ተቀበል መብቃት ማለት አልበቃሁም ብሎ ማሰብ ነው ያለው እንጂ እንደዚህ ብለህ እየተመላለስ ይሄንን እንግዲህ ለኔ አይመጥንም ለደጋጎች ነው ይሄ መዳፈር ነው ስተት ነው ይያል ከስጋው ደሙ መራቅ ይሄ እግዚአብሔርን የተሳሳተ መንገድ መረዳት ነው ስለዚህ ፍርሃቶቻችን እግዚአብሔርን ምንፈራበት ቅድም እንዳልነው ባክብርዎ ፍርህዎ እግዚአብሔርን ስለምናከብረው ስለምንወደው እንፈራዋለን አሁን ፍቅር ያለንን ሰዎች የሆነች ስተት እንኳን እንዳንሰራ እንጠነቀቃለን ለዛ ነው በዛውም ላይ ቅጣት አለው ይቀጣናል ይገለናል ሳይን መቅጣት አሁን ከዛ ቅጣትም ለመዳን ነውና እነዚህ ነገሮች ስንፈራው እግዚአብሔርን ምንፈራበትን መንገድ በትክክለኛው አሁን ወዳልነው ሐሳብ መመለስ መቻል አለብን ሚል ሐሳብ አለ ለዚህ ትክክለኛው እግዚአብሔርን የመፍራት መገለጫው ወይ በምን ልንገልጸው እንችላለን መልካም እግዚአብሔርን ፈራዋለሁ ሲል ትክክለኛ መፍሪያ መንገዱ የትኛው ነው የግድ ደግሞ ተግባር ያስፈልገዋልና ይሄን አሁን ከመጽሐፍ ቅዱስ ምክንያቱም የቃላት ብቻ እንዳይመስልና የንግግር ብቻ ሩቅ እንዳይሆን የተራቆተ እንዳይሆን ወደ መጽሐፍ አስጠግቶ ማነጋገር የተሻለ ነው አሁን ኦሪት ዘጸአት ምዕራፍ 1ን ስናነብ ምን እናገኘው አንተ ታሪክ አለ መገለጫዎቹ አሁን እዛ ላይ ምንድነው ሚል ያዕቆብና ቤተሰቡ ወደ ግብጽ ወረደ ግብጻውያን በዛ እስራኤላውያን በግብጽ መኖር ሲጀምሩ ፈርዖን አንድ ትእዛዝ ወጣ ቁጥራቸው እየጨመረ ሲመጣ እየፈራ መጣ እነዚህ ቁጥራቸው ከበዛ አገራችን ይወርሱናል አሉ እስራኤል ስለዚህ እስራኤል የቁጥር መቀነሻ መንገድ ምንድነው አሁን ከበዙ ጦርነት ይጀምራሉ አሉ ስለዚህ ለጦርነት ደግሞ የሚሆኑ ወንዶች ናቸው ስለዚህ ምን እናድርጋ ለፈርዖን አዋላጆችን መረጠና እነዚህ አዋላጆች ወንድ ሲወለድ ያፈኑ የሚገሉ አዋላጅ አሁን እነዚህ እናቶች ፉሃና ሲፓራ የሚባሉት ሁለቱ እናቶች ናቸው እነዚህ እናቶች ግደሉ ተብለዋል ንጉሳዊ ትእዛዝ ነው ባይገሉ ይቀጣሉ ከፍ ብሎ አንገት ዝቅ ብሎ ባት መቅጣት የሚችል ስልጣን ያለው እግዚአብሔር የለሽ ያይዛብ ንጉስ ነው
ምንን አድርጎ ረህራሄ እንዳያደርግላቸው እግዚአብሔር ለሌለው ሰው ፈሪያ እግዚአብሔር የለውም ፈሪያ እግዚአብሔር ከሌለ ምሕረት የለም ስለዚህ ንጉስ ነው ያዘዘው ንጉሳዊ ትእዛዝ ይሄን አድርግ ብቻ ብሎ አዘዛቸው ግደሉ ምንድነው ሴት ሲሆን ግዴለም ለጦርነት አይሆንም ወንዶን ግን አጥፉ ግደሉ ብሎ አዘዘ ሴቶቹ ግን እግዚአብሔርን አሰቡ እግዚአብሔርን ፈሩ ነው የሚል በቀጥታ መጽሐፍ ቅዱስ በጣም ይገርማል ከፊታቸው ሰይፍ ዞ ከሚታየው ንጉስ ይልቅ በስውር ሆኖ በረቀት በሚገዛት ዓለምን በሚገዛው የዚህን ሁሉ ያለማቱን ፈጣሪ ንጉስ ፈሩት የሰማይና የምድር ንጉስን መፍራት አዋላጆችም ፈሩ እግዚአብሔርን ፈሩት ንጉስ ያዘዛቸው የንጉሱን ትእዛዝ ፈሩና እግዚአብሔርን ፈርተው ምን አሉ ያን ትእዛዛቸውን ሳይፈጽሙ ቀር ወንዶን ሲወለድ ያን ልጅ ግደሉ የተባሉትን ተተው ማሳለፍ ጀመሩ በሰላም ማዋለድ እንደውም የማዋለድ ልምድ አላቸው ጥሩ አድርገው ማዋለድ እንደገና ጥሩ አድርገው እንዳያልፍ ምክንያቱም እግዚአብሔርን ፈሩ ይላልና በጣም ከዛው ላይ የተተረጎመው ምንድነው እግዚአብሔርን ስለፈሩት እግዚአብሔርን መላ ሰጣቸው ይላል ማለት ነው ንጉሱ እንግዲህ ግደሉ ካልገደላችሁ ተቀጣላችሁ ነው አልገደሉም ብሎ መረጃ ሰጠው አስጠርቶ ይዟቸው ወደ አደባባይ ቀርበዋል ለምን የተዛዘን አፈረሳችሁ ለምን አቃለላችሁ ብሎ ሲጠይቃቸው ምንድነው ያሉት እግዚአብሔር ደግሞ መልስ አዘጋጀ አየው ወደ አደባባይ ሰዎች በሚወስዷችሁ ጊዜ ምን እናገራለን ብላችሁ አትፍሩ ስመውቱ የተናገር በላይ መንፈስ ቅዱስ የባህሪ ወቱ መንፈስ ቅዱስ በእናንተ አድሮ ይናገራል ነው አየ መልካም ስትሆን መንፈስ ቅዱስ ነው ባንደበት የሚናገር እንጂ አይቸግርህም ምትናገረው አይቸግርህም እግዚአብሔራዊ ፈሪሃ እግዚአብሔር ሲኖርህ ማለት እነዚህ ሰዎች ሃይማኖት የላቸውም ፈሪሃ እግዚአብሔር ግን አላቸው ሃይማኖት እኮ የላይዛብ ሴቶች ናቸው እኮ እነዚህ ሴቶችና ጣዖት አምላኪዎች ናቸው እነዚህ ፈሪሃ እግዚአብሔር ኖራቸው ሰውኛ ወንጌል ሳይማሩ እንደው በእውነት በጣም የሚገርም ነውና እነዚህ ስለሆኑ ነው ድንቅም የሆነው እንጂ ሌላው ሰው በሃይማኖት ያለ ሰው ይሄን ያደርገው ላይ ድንቅ ይችላል እንጋ ሃይማኖት የሌለው ሰው ይሄንን ሲያደርግ ስታይ ግን ድንቅ ነው የሚሆነውና በዚህ ሰዓት አስቀርቧቸዋል በአደባባይ ከቀርቡ በኋላ እግዚአብሔር አንደበት ሆናቸው መልስ አዘጋጁ ምን አሉ ያ መልስ እግዚአብሔር የሰጣቸው መልስ የዕብራውያን ሴቶች እንደ ግብጻውያን ሴቶች አይደሉም ማለት የዕብራውያን ሴቶች እንደ ግብጻውያን ማለት ምን ማለት ነው ምጥ አይጠነክርባቸው እስራኤል ማለት ህዝብ እግዚአብሔር ማለት ነው የእግዚአብሔር ህዝቦች ናቸውና አምላካቸው ስም ይጠራሉ እንደ ግብጻውያን ሴቶች ምጥ አይጠነክርላቸው እንደውም ስብከት አስተማሩኮ በጣም ትልቅ ትምርት ምጣቸውን የሚያቀልላቸው አምላካቸው ነው ጽኑ ነው የኛ ሴቶች ናቸው ምጥ ሚጠና እንጂ በእነሱ ምጥ አይጠናም ገና ልናዋለድ ስንገባ ተገላግለው ወልደው ነው የምናገኛቸው ሚል መልስ እግዚአብሔር አዘጋጀላቸውና ልክ በዚህ ነው የሚገለጠው እግዚአብሔርም ፈሪያ እግዚአብሔር ሲኖርህ በፈሪያ እግዚአብሔር ምን አይነት ውጤት እንዳገኘ በህይወትህ የሚገልጠው ነገር አለ በህይወታችን ውስጥና ፈሪያ እግዚአብሔር ልክ እነዚህ ሴቶች ታሪክ ማንንም ሰው ቢያነብ በእነዚህ ልክ የሚገለጥ ነው እንጂ ፈሪያ እግዚአብሔር ብለን በቃላት ምን ገልጠው አይደለም ብቻ አይደለም ተግባርም ነው ከይዛብ ያገኘው ነው መረጃ ነው ሌላ አንድ ተጨማሪ ነገር ብናነሳ ዮሴፍን ታሪክ ስናይ ዮሴፍ ተሰዶ ተሽጦ ጉድጓድ ወድቆ ወንድሞቹ ሽጠውት ተንገላቶ ባሪያ ሆኖ ተሽጦ ኦሪት ዘፍጥረት ምዕራፍ 39 ጀምሮ ማንንም ሰው ቢያነብ የሚያገኘው ነው በዛ መካከል ግን የጲጥፋራ ቤተ ውስጥ ይያለ የጲጥፋራ የንጉሱ ሚስት ለዝሙት ስትፈልገው ምንድነው ያላት በእግዚአብሔር ፊት እንዴት ኃጢያት ሰራለሁ አላት በእግዚአብሔር ፊት ማያት እሷን ነው የተዘጋ ቤት ውስጥ ነው የምትለው እሷ ቤት ተዘግቷል ሰው የለም አካባቢው የለም ወጣል ባዶ ነው ወለደለኛው ሰገነት ወስዳ በመጋረጃ በጨለማ ውስጥ ባለ ቤት ውስጥ ነው ያለውና በሩ እንደተዘጋ ብዙ ግቢ እንደተዘጋ ያውቃል ግን እግዚአብሔር ፊት ነው የሚለው አንፈሪያ እግዚአብሔር የሚገለጸው እንደ እግዚአብሔር ከፊቴ ነው ዳዊት ምን አለ ሁሉ ጊዜ እግዚአብሔርን በፊት ያየዋለሁ ነው የሚለው ሰው ኃጢያት በሚሰራበት ጊዜ እግዚአብሔር አለ ቢል ቅድም እንዳልነው መጋረጃ መልሰን ጨለማን ተገን አድርገን ከሰዎች ተሰውረን ምን ሰራው ኃጢያት እግዚአብሔርን መመርሳት ሁሉ የሚገለጥ ነው ስለዚህ ይሄንን ነገር ዮሴፍ ግን ያላት በእግዚአብሔር ፊት እንዴት ኃጢያት ሰራለሁ በእግዚአብሔር ፊት ነው ለፊቱ የቆመች ግን እሷ እንደሆነች ነው አብዷል እንደ ያለች ነው በርግጠኛነት መሰማዎች ሴትና ልክ እንደዚህ እንደ ግብጻውያን ሴቶች እንደ አይዛብ ሴቶች ለህፃናት እንደራሩት ዮሴፍ እግዚአብሔር በኔ ፊት ነውና ይሄን ኃጢያት ልሰራ ይሄን ክፉ ኃጢያት በእግዚአብሔር ፊት አልሰራም እንዳለው ልክ ፈሪሃ እግዚአብሔር ሲኖርህ ከህግጋቱ የሚጠብቀናን ወዳልነው ሐሳብ ተመለሰን ማለት ነውና እንዲህ አይነት ነገሮች መገለጫዎች ይሆናሉ ማለት ፈሪሃ እግዚአብሔር ሲኖርህ ነው ለነዳያን የምንሰጠው የሆነ ምታግዘው ምትረዳው ጉልበት ለሌላቸው ጉልበት ዕውቀት ለሌላቸው ዕውቀት ገንዘብ ለሌላቸው ገንዘብ ዘመድ ለሌላቸው ዘመድ ምትሆንላቸው ፈሪሃ እግዚአብሔር ስትኖርህ ነው ያቺ ፈሪሃ እግዚአብሔር በሌለችበት ስራ መስራት አይቻልም እና
በእነዚህ ሰዎችም ይገለጣል የሚል ሐሳብ አለኝ እንደኔ ነው። መልካም። ስለዚህ በጥቅሉ እግዚአብሔርን መፍራትን የምንገልጸው በተግባራዊ በማድረግ ነው። በተግባር ነው የሚገለጠው እንጂ በስራ ነው እንጂ የሚገለጠው እወድሃለሁ አከብርሃለሁ እንዲህ በሚል በምላስ አይደለም የሚገለጥ በተግባር ነው። ካይዛብም ከዛም ማምጣተን እንዳየነው ይሄ ለዝክረ ነገር ለምስክርነት ጥቂት ስለሚበቃ ነው እንጂ እኮ እንዲህ ይያለን መጽሐፍ ቅዱስን ብንዳስሰው እንደነዚህ ሴቶችና እንደነ ዮሴፍ አይነት ሰዎች በጣም ያብራሩልን ብዙ የመጽሐፍ ቅዱስ ሐሳቦች አሉ። በመጨረሻ የሚታ አሁን ብዙ ጊዜ ፈሪያ እግዚአብሔር ያላቸው ሰዎች በተለይ ሕግ እግዚአብሔር የሚጠብቁ ሰዎች እንደ ስጋ ካየናቸው እኔ ያክል ውጤታማ ናቸው አንልም። ዝም በስጋ አይን ስናየው ደግሞ ሕጉን ሳያከብሩ እንደፈለጉም እየኖሩ ደግሞ በስጋ አይን ስናያቸው ስኬታማ ምናምን እንላቸው ሰዎች ይኖራሉ። ስኬት ምንድነው የሚለው ሌላ ነገር ሆኖ ማለት ነው። እና እግዚአብሔር መፍራት ውጤቱ ምንድነው ማለት በምንድነው መጨረሻ የምናገኘው የመጨረሻ ግባችን ምንድነው? እግዚአብሔር ፈራ ነው በምንድነው እንትን የሚለው? በጣም ጥሩ ወሳኝ ጥያቄ ነው የተነሳው ጥያቄ። ምንድነው አሁን እንደተባለው እግዚአብሔርን የሚፈራው ለምንድነው ውጤቱ ምንድነው ካልን ሲራክ ባለው ሐሳብ ነው ምን ዘጋው። ሲራክ ምን ይላል? እግዚአብሔርን የሚፈራ ሰው ፍጻሜው ያምራል ነው የሚለው። በቃ ፍጻሜው ያምራል። በቃ አጨራረስ ያለ ክርስትናና ሩጫ ፊኒሺንግ ነው የሚጠይቀው አጨራረስ ነው። ይሄ የሩጫ ህይወት ነው። ስለዚህ አጨራረስ ነው የሚታየውና ሲራክ ምን አለ? ክርስትና ይሄ ፈሪሃ እግዚአብሔር ያለው ሰው ፍጻሜው ያምራል ነው የሚለው። በቃ አሁን እኛ የምንፈልገው ፍጻሜን አሳምረው ነው የምንለው። ፍጻሜን አሳምረው የሚለው ይበዛና ፍጻሜያችን በክርስትና ህይወት እስከመጨረሻው ኑሮ የሚወጡ ሰዎች እኮ አሉ። ደክመው የሮጣው ሁሉ እንደምታውቀው ሩጫ የሮጣው ሁሉ ሽልማት ዋንጫ አይወስድም። ያሸነፈ ነው። ቅዱስ ጳውሎስ ሩጫዬን ጨርሻለሁ ነው የሚለው። ክርስትና እንዲህ ነው መጨረስ አጨራረስ ማማር። አሁን እኮ ፈያታዊ ዘየማንን እናስብ። በወንብድና ነው የኖረ። ደም ሲያፈስ ቋንጃ ሲቆርጥ ነው የኖረ። መጨረሻው አጨራረሱ በዛች ቅጽበት ግን አጨራረሱ አማራለት። አይ ፍጻሜ ሲያምር ማለት እንዲህ ነው። መስቀሉ ስር ነው የተገኘ በመከራው ቀን። አንድ ቀንም ብትሆን የተቀበላት መከራ ቀላል አይደለችም። እና ስለዚህ ፍጻሜው አምሮለታል ማለት ነውና ፍጻሜ የሚያምረው ልክ በዚህ ልክ ሂደን አንድ ሰው ሁሉ ጊዜም በቤተ እግዚአብሔር ሲያስቀድስ ሲጾም ሲጸልይ ሲመጸውት መልካም ሲያደርግ ኑሮ መጨረሻ አካባቢ በከንቱ ካሳለፋትና ሊሞትበት አካባቢ ላይ 1 አመት 7 አመት መልካም የሰራ ሰው 1 አመት ሲቀረው ካበላሸው አጨራረሱ ካላማረ ይበላሻል። ለዚህ ነው ፈሪሃ እግዚአብሔርም ለዛ ነው የምታመጣ። ፈሪሃ እግዚአብሔር ያለው ሰው ሂዳ አጨራረሱን ታስተካክልለታለች ነው ይያለን ያለ ሲራክ። አሁን አንተ እንዳልከውም ፈሪሃ እግዚአብሔር አለን የሚሉ መልካም ያደርጉ ሰዎች ይፈተናሉ። ፈተና መጽሐፍ የሚለን በመዝሙረ ዳዊት ብዙ ህማሞሙ ለጻድቃን ነው የሚለው። የደጋግ ሰዎች ፈተናቸው መከራቸው ብዙ ነው የሚለው። ምን ትፈተናለህ ታውቃለህ? ነፋስ የሚያወዛውዘው እኮ ረጅሙን ዛፍ ነው። ሽፍርግ ግን ማንም አይነካትም። አውዛ መሬት ናታ። መንፈሳዊ ህይወት ሲያድግ እኮ ነው። ታስታውስ ከሆነ የሰለስቱ ደቂቅ ናቡከደነጾር ላቆመው ጣዖት አልሰግድም ባሉ ጊዜ አንሰግድም እንደው ባያድነንም እንኳን አንተ ላመንከው ላቆምከው ጣዖት አንሰግድም ባሉት ጊዜ 7 እጥፍ አንድዱት ነው ያለ። አይየው መከራው እያደገ ነው ይበጣ እንደገና እየጠነከርክ ስትሄድ በመንፈሳዊ ህይወት እድገት ነው። በነገራችን ላይ የሚያድግ ጸጋ ሲያድግ መከራው ማብሮ ነው የሚያድግ እንጂ ያለ መከራ ጸጋ የለም። ስለዚህ መከራህ የሚያድጋን አሁን የሰለስቱ ደቂቅ በፍጹም እዚህ አንተ ላቆመው ምስል አንወድም እሳቱን ከእንደገና ንዱ 7 እጥፍ መከራ 7 እጥፍ ነው የሚጨምረው። እግዚአብሔር ሰው ይሆን ስተን መከራ እየጨመረ ነው የሚሄደው። ይሄ በመድር ነው እኮ እንትን የሚለው። አሁን እስማኤል አለ ይስሐቅም አለ። እግዚአብሔር ምን አለው? እስማኤልም ያንተ ልጅ ነውና ባርከዋለሁ አለው። ቃል ኪዳኔ ግን ከይስሐቅ ጋር ነው አለው። አሁን እስማኤልም እኮ ተባርኳል። የእስማኤል በረከት ግን መሬት ያለቀቀ በረከት። የይስሐቅ በረከት ከደመና በላይ ቃል ኪዳኑን ነው ያሳረፈለት። ይሄ ግን ብዛ ተባዛ በጦርህም በምንህም በልተህ የሆነ ነገር ደስ ብሎህ በዚህ ነዳጁን በኋላ እንግዲህ እግዚአብሔር ያውቃል ነዲዱን። ስለዚህ ይሄን እያንዳንዱን ነገር በመድር ላይ ስታየው ለአሕዛብ ነው የተሰጣቸው። ይሄ እንደ ዳርንጎት ነው። በመድር ላይ ኖርህም አልኖርህም ይሄኛው ትርፍ ነው። እግዚአብሔር የሚያዘጋጅል እኛ ምንለው እግዚአብሔር አባታችን ነው በሰማያት የምትኖር ነው ምንለው። መንግስት ትምጣ ያልን ነው እኛ እኮ ልጅ ነን። ስለዚህ መንግስት ትምጣ ያልን ነው ምንኖር መንግስቱን ምንናፍቅነን እንጂ ይሄኛው ምድሩ ልክ ለማንም የሚያደርገውን መግቦት ነው የሚሰጠን። ለማንም የሚያደርገው መግቦት ማለት ነው። ምድር ላይ የሚደረገው መግቦት ነው እንጂ የኛ ጉዳይ ከደመና ያለፈ ነው። ከሰማይ አገራችን በሰማይ ነው። የመንገደኛ ስንቁ ቀላል ነው ይባላል።
መንገደኛ ስትሆን ለመንገዱ እንዳያስቸግር ስንቅም አታበዛም ጓዝ ግን ሸከፍ ነው ቀልጠፍ ብለህ ነው የምትወጣው ስለዚህ አሁን በዚህ ምድር ያለው ብዙ ዝግንተል ነገር ለኛ አይፈልግልንም ለምን አባታችን በሰማያት የምትኖር መንግስት ትምጣ ነው የምንለው ያን መንግስት ሊያወርሰን የታመነ አምላክ ነው ያን ነው ስለዚህ ይሄኛው ልክ ለእንስሳት ለአራዊት እጉራሞራ የሚቀልበው አምላክ ላይዛብም ዝናም ሚዘንበው ፀሐይ የምትወጣው ለደጋጎች አይደለም ለሃጣንም ለማያመሰግኑት ለአራዊትም ለእንስሳትም ይሄ መግቦቱ ለሁሉ ነው አሁን መግቦት የሚባልና አባታዊ ደግሞ ፈጣሪነቱ መመገብ ዝም ብሎ ያምላክነቱ ስራ ሁሉንም አብልቶ ማደር መመገብ መግቦት ይባላል እዛው እጭ ደግሞ እንግዲህ መንግስቱን የሚያወርሰው ደግሞ ለልጆቹ ነው ከወንን ወራሾች ነን ሚለው ሱነን ነውና ልክ በዚህና በእላህዛብ በመድር ላይ ብዙ ነገር ሊኖራቸው ይሄ ፎቁ ተንቀሳቃሹ ነገር ያንዳንዱ ሊኖር ይችላል እሱ ቁም ነገር አይደለም ይሄ ሲት ይሄንን አሁን እንዲስንል ቢኖረን ኃጢያት የለውም ግን ቢኖረንም ባይኖረውም ይሄ ተራ ነገር ነው ዋናው ነገር ላይ ነው አሁን ቃል ኪዳናችን ያኛው ነው ለመግቦት ከሆነ አሁንም እየመገበን ነው እና እንግዲህ መቼስ በሁለት ዓለምም ስደተኛ ስለማይሆኑ የመጨረሻ ሐሳብ ምን ሚል ነገር አነሳለሁ መሰለ አላዛርና ነዌን ስናይ ለምንድነው አላዛር ስቃዩ በጣም በስቶ ነበር ነዌ ደግሞ በጣም ደልቶት የፈለገውን ልልበስ ያለውን ለብሶ ሚኖር ነው ነዌ አላዛር ይሰቃይ ነበር ለምንድነው እግዚአብሔር እንዲህ ያደረገው ሲባል ካንዲት ነጭ ላም ጥቁር ጠጉር ብንፈልግ በብሽሻዋ በታች ትንሽ ጠጉር አይጠፋም ማለት ከነጭ ላም ጥቁር ጠጉር አልፋ አጠፋ ካንዲት ጥቁር ላም ደግሞ በብሽሻዋ በተቃራኒው ነጭ ጠጉር ብንፈልግ ትንሽ በብሽሻዋ በስራ በጅራቷ ማናጣም ልክ እንደዚህ ሁሉ አለ ነው የሚባለው በደለኛ ኃጢያተኛ ሰው ጥቂት ጽድቅ ነበረችው ያቺ ጽድቅ ምንድናት ለመንግስተ ሰማያት አታበቃም ግን ጥቂት ቸርነት አለ እንደዛች ነጭ ጸጉር ትንሽ ናት ብልጭ ያለች ናት ያችንም እግዚአብሔር አለ ያችን የሰራትን መልካም ነገር እግዚአብሔር ከንቱ እንድትሆን አይፈልግም ያቺ ቸርነት ያቺ ከነጭ ዓለም የምትገኘው የጥቁር ጠጉር ያክል ትንሽ ቸርነት ኖራ ያቺ እንኳን እንዳጠፋ ለመንግስተ ሰማያት ማታበቃ ስትሆን ምን አደረጋት ቢያንስ በስጋው እንዲመቸው አደረጋት በዚህኛው ያለው እንኳን ቢያንስ ማካካሻ ሆነች ማለት ነው ለዚህኛው አላለው ማስተካከለች ለዛኛው ግን አታበቃም ያላዛርስ አለና ልክ ከነጭ ዓለም ጥቁር እንደምናገኘው አልፋ ጥቁር እንደምትገኘው ከመልካም ስራው ላይ ያላዛር ላይ ደግሞ ጥቂት ጽነት ነበረችበት ይላል ጥቂት ጽነት ያቺ ደግሞ ጽነቱ በጣም ሳስታ በጣም ደክማ ትንሽ ሆና ለገሃነም ለሲኦል አታበቃ ግን በመድር ቅጣት ታመጣለችና ህማምም ጨመረበት ይሁን ማነው የአልዓዛርን ማለት ነውና ስለዚህ ይሄንን ተቀለል ስናደርገው ስናስረው ምን እንላለን ብዕል ልክ አሁን በኖዌና ባላዛር እንዳየነው የሚመጣበት አጋጣሚ ያለ ይሄኛው ለማንም ሊሆን የሚችል ነው ላማኙም ይሆናል ላይዛቡም ይሆናል ካይዛብም ችግረኛ አለ ከዚህኛውም አለ ይሄ መግቦት ስለሆነ ለሁሉም እንደ ፀሐይ የሚደረግ ነው ነገር ግን ጉዳያችን ከመንግስተ ሰማያት ጋር ስለሆነ አባታችን ነው መንግስት ትምጣነ ምንለው ያችን መንግስት ለመስጠት የልጅነት ድርሻችን ስንወጣ ያባትነት ድርሻውን በጥፍ የሚወጣ አምላክ መሆኑን እናውቃለን ማለት ነው የፈሪሃ እግዚአብሔር ተቀለል ያለው ውጤት ደግሞ ምንለው አሁንም ሲራክ እንዳለው ፍጻሜው ያምራል እግዚአብሔርን የሚፈራ ሰው ነውና እግዚአብሔርን በመፍራት ባለማዊውም ስራችን በመንፈሳዊም አገልግሎታችን በየትኛው ቦታ ላይ ብንኖር ፈሪሃ እግዚአብሔር ከኛ ጋር ከሆነች እግዚአብሔር ከኛ ጋር ነው እግዚአብሔር ከኛ ጋር ከሆነ ለሱ የሆነ ሁሉ ለኛ ነው ማለት ነውና ይሄንን ነገር ፈሪሃ እግዚአብሔርን ስንፈራም በተሳሳተ መንገድ ያነሳናቸው ነጥቦች በማንሳት ከስጋው ደግሞ ከሌላም ነገር እንደ እግዚአብሔርን መዳፈር ነው ይያልን እንደ ገዳይም አድርገን ሳይሆን እንዳባት ፈርተነውና ከመውደዳችን ከማፍቀራችን የተነሳ ፈሪሃ እግዚአብሔር እንደምናካሄድ በማወቅ በዚህ ልክ ቢረዳው ላለሁኝ ተመልካቹ እሺ የኔታ እንግዲህ ያላዛርና የነዌን ቅዱስ ዮሐንስ አፈወርቅም አስተምሮበታል ምናዳ ሚል መጽሐፍ አለው አስተምሮበታልና ወነተኛ ባለጸጎች የምንላቸው መንግስተ ሰማያትን የሚወርሱ እንጂ እሺ ምድር ላይ ባለጸጋ የሆኑ አይደለም ልክ በቲያትር መድረክ ላይ ታሙን እንደምንተው ነው ስንወርድ ስትወልድ ሌላ ነህ አሁን ቅጀት አሁን ማታ ተኝቼ እኔ በህልሜኮ ማታ ተኝቼ መኪና ስነዳ ነው ያደርኩኝና መኪና በቃ ማቆሚያው ምኑ አለ ስትነቃ ግን ወደ ነበርክበት ነው የምትመለሰውና አሁን ያልከው ይተወና ነው የሚሆነው ስለዚህ እንግዲህ እግዚአብሔር ቤተሰቦች ዛሬ እግዚአብሔርን ስለመፍራት
ከኔታ ቃለ ጽድቅ ጋር ስንነጋገር ነው የነበረ። በፈለገ ገነት ሚዲያ የሚተላለፉ መልእክቶችንም እንድትከታተሉ እንጋብዛለን። የኔታ እግዚአብሔር ያክብርልን። እግዚአብሔር ይስጥልን። አመሰግናለሁ። እኔም